በጾመ ሐዋርያት ቅዱሳን ሐዋርያትን እንዘክር። ሐዋርያው ቅዱስ ያዕቆብ ወልደ ዘብዴዎስ። ሐዋርያው ከአባቱ ዘብዴዎስ ከእናቱ ማርያም ባውፍልያ በቤተ ሳይዳ ተወልዶ ያደገ ሲሆን የስሙ ትርጓሜ ያዕቆብ ማለት ተረከዝ ያዥ ማለት ነው። በሌላም ስያሜ ሁለቱ ከወንድሙ ቅዱስ ዮሐንስ ጋር ኃይለኛና ቁጦች ስለነበሩ ጌታችን ቦአኔርጌስ ማለትም የነጎድጓድ ልጆች ብሏቸዋል። የዘብዴዎስንም ልጅ ያዕቆብንና የያዕቆብንም ወንድም ዮሐንስን ቦአኔርጌስ ብሎ ሰየማቸው፣ የነጎድጓድ ልጆች ማለት ነው። የማርቆስ ወንጌል ምዕራፍ 3 ከቁጥር 17። ለዚህም ስያሜ መነሻና የቁጡ ጸባይ ማሳያ የሚሆን ታሪክ በመጽሐፍ ቅዱስ ውስጥ የምናገኝ ሲሆን ይህም ጌታችን ወደ ኢየሩሳሌም ሊገባ ባለ ጊዜ ጌታችንን ያልተቀበሉ ሰዎች ስላናደዷቸውና እነርሱም እሳት ከሰማይ ወርዶ እንዲበላቸው የጠየቁበት ታሪክ ሲሆን በዚህም ጌታችን ገስጿቸዋል። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጠፋቸዋል እንል ዘንድ ትወዳለህን? አሉት። እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደር ሄዱ። የሉቃስ ወንጌል ምዕራፍ 9 ከቁጥር 53 እስከ 56። በሌላም አጠራር ከጌታ ወንድም ያዕቆብ ለመለየትም ታላቁ ያዕቆብ ወይም ያዕቆብ ወልደ ዘብዴዎስ እየተባለ ይጠራል። ቅዱስ ያዕቆብ ከወንድሙ ከዮሐንስ ጋር ዓሣ በማጥመድ ይኖር ነበረ። ለጌታ ደቀ መዝሙርነት ሲጠራም በዚሁ ሥራው ላይ ሆኖ እንደነበረ በመጽሐፍ ተመዝግቦ እናገኛለን። ከዚያም ጥቂት እልፍ ብሎ የዘብዴዎስ ልጅ ያዕቆብን ወንድሙንም ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሙያተኞች ጋር በታንኳ ላይ ትተው ተከትለውት ሄዱ። የማርቆስ ወንጌል ምዕራፍ 1 ከቁጥር 19። ቅዱስ ያዕቆብ የአዕማድ ወይም የምስጢር ሐዋርያ አንዱ በመሆኑ ከቅዱስ ጴጥሮስና ዮሐንስ ጋር በደብረ ታቦር ጌታችን ወለተ ኢያኢሮስን ሲፈውስ በጌቴሰማኒ ተገኝቷል። አገልግሎቱንም በተለይ በኢየሩሳሌም ቤተክርስቲያን እንደ አባትና መሪ ሆኖ የፈጸመ ሲሆን በአንዳንድ የቤተክርስቲያን ታሪክ መዛግብት በስፔን ሀገር እንደሰበከ ተመዝግበው ይገኛል። በሌላም የፍጥረታትንም ሁሉ ቋንቋ የማወቅ ጸጋ ጌታችን ሰጥቶት ስለነበረ በየሄደበት ሁሉ ወንጌልን በቀላሉ ይሰብክ ነበር። የሰውን ብቻ ሳይሆን የእንስሳትን፣ የአራዊትንና የወፎችን ሁሉ ቋንቋ ይችል ነበር። አስተምሮም እያጠመቀ ቤተክርስቲያንን እየሰራላቸው ይሄድ ነበር። ስለ አስራት በኩራት ሕግ በየሄደበት ያስተምር ነበር። ይህም ትምህርቱ በኋላ ለሰማዕትነት አብቅቶት እንመለከታለን። የቅዱስ ያዕቆብ ሰማዕትነት አበው እንደሚያስተምሩን ሐዋርያው ቅዱስ ያዕቆብ በዕድሜው ገፍቶ ስለነበረ እንደ ሌሎች ሐዋርያት ብዙ አልተዘዋወረም። መቀመጫውን በኢየሩሳሌም ከተማ ነበር። አንድ አይሁዳዊ በቅዱስ ያዕቆብ ስብከት ስለተናደደ በነገር ከሶ ለአይሁድ ሸንጎ አቀረበው። ቅዱስ ያዕቆብ ግን ያለ ፍርሃትና ያለ ኀፍረት ስለ ጌታችን ኢየሱስ ክርስቶስ በሸንጎ ፊት መሰከረ። በዚህም የተበሳጨው ንጉሥ ሄሮድስ አግሪጳ በ44 ዓመተ ምህረት ያዕቆብን በሰይፍ አስገደለው። በዚያ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስም ወንድም ያዕቆብን በሰይፍ ገደለው። የሐዋርያት ሥራ ምዕራፍ 12 ከቁጥር 2። ቅዱስ ያዕቆብን የከሰሰው አይሁዳዊ ግን ለሃይማኖቱ ያለውን ፍቅር ቆራጥነት በማየቱ ቅዱስ ያዕቆብን በመክሰሱ ተጸጸተ። እኔ እንደ ቅዱስ ያዕቆብ ክርስቲያን ነኝ፣ የእርሱን ጌታ ኢየሱስ ክርስቶስን አምናለሁ እያለ በየአደባባዩ እየዞረ መመስከር ጀመረ። በዚህም ምክንያት እርሱም ተሰይፎ በሰማዕትነት አረፈ። ቅዱስ ያዕቆብ ከሐዋርያት መካከል ሰማዕትነቱ በአዲስ ኪዳን የተጻፈለት ብቸኛ ሐዋርያ ሲሆን ከሐዋርያትም መካከል በመጀመሪያ የሰማዕትነትን አክሊል የተቀዳጀ እርሱ ነው። ቅዱስ ያዕቆብ የኖረውም ያረፈውም በኢየሩሳሌም ሲሆን የዕረፍቱን በዓል መታሰቢያ በሚያዝያ 17 ይከበራል። የሰማዕትነት ታሪኩም ይህ ነው። ገድለ ሐዋርያት ገጽ 466 እስከ 469። ሐዋርያው ብዙ ተአምራትን በአምላኩ ቸርነት የፈጸመ ሲሆን በመጻሕፍ
ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ። የማርቆስ ወንጌል ምዕራፍ 16 ከቁጥር 17 እንደተባለ ፊሊጦስ የተባለው ጠንቋይ በሐዋርያው ስብከት ማመኑን ለጓደኛው ለሄሮሞጌኒስ የነገረው። ሄሮሞጌኒስም የራሱን ታላቅነት ለማሳየት ሲል ፊሊጦስን እጅ እግሩን በአስማት አሰረው። ፊሊጦስም የደረሰበትን ሁሉ ዘርዝሮ ለያዕቆብ ላከለት። ይህንን የሰማው ሄሮሞጌኒስም ቅዱስ ያዕቆብን አስረው እንዲያመጡለት ታዘዛቸው። እነርሱም እጅ እግሩን ጠፍረው ይዘው መጡ። ያን ጊዜ ቅዱስ ያዕቆብ ፊሊጦስን ፈታው። ፊሊጦስ ክርስቲያን ሆኗልና ለሄሮሞጌኒስ ምሕረት ለመነለት። በክፉ ስለማንቃወም በሰይጣናት እየተሰቃየህ እንዳትኖር ከክርስቶስ ምሕረትን ለምነንልሃል በማለት ሄሮሞጌኒስን ከታሰረበት እንዲፈታ አደረገ። አስማተኛው ሄሮሞጌኒስ የክርስቲያኖች ኃይል ርኅራኄና ቸርነት አይቶ በቅዱስ ያዕቆብ ስብከት አመነ። የጥንቆላ መጻሕፍቱንና ዕቃዎቹን ሁሉ ሰብስቦ በማምጣት በቅዱስ ያዕቆብ እግር ስር በእሳት አቃጠላቸው። የሐዋርያው ቅዱስ ያዕቆብ ወልደ ዘብዴዎስ በረከት ረድኤት ይደርብን፣ ጾሙን ይቀበልልን፣ ማኅበራችንን ውሉደ ብርሃንን ይባርክልን። አሜን።